ሰፈሩን ሲበጠብጡ አደይ ሲያስጨንቋት እናንተ እንዴት አስጨንቋት? ይሄ እኮ ደነዝ ነገር ሰሙኛላችሁ። እከሳችኋለሁ። እንዳታስብ አደርገዋለሁ ብለህ እንዳትጠራጠር። እዚህ እንዳላችሁ አስገባችኋለሁ። አሁን ደውዬ ነገራችን ላይ ሰራተኛ አደይ ድራማ እንግዲህ እጅግ በጣም አስተማሪና ምርጥ ድራማ የሆነ እንግዲህ ዴቭ በመጨረሻ አደይ ሊያገባት ነው ማለት ነው። ለአቴትዬ እየነገራት ነበር። አቴትዬ እንዴት ነው ልቧ የማይገኝ ሴት እንዴት ልታገኛት ቻልክ? ሁሉም ሰው ለትዳር የሚመኛት ሴት እንዴት ልታገኛት ቻልክ? እያለቻት ነበረ ማለት ነው። ፈጣሪ ነው የሰጠኝ እኔ እቴትዬ በክብር ነው የማገባት ይላል ማለት ነው። በዚህ መሀል እንግዲህ ፍቅር ጥልቅ ብላ እንዴት ትፈቅጅለታለች አደይን እንዲያገባ ትላለች ማለት ነው። ምን አገባሽ አንቺ ሁል ጊዜ ለሴቶች ለሰራተኞች ክብር ኖርሽ እያልኩሽ ነበረ እኮ። እጅግ አስተማሪ የሆነ ድራማ ነው ሰራተኛ አደይ ድራማ። በጣም የሚያስተምረን ብዙ ነገር የሚያስተምረን ብዙ ፈተና ታልፋለች ሴት ልጅ በህይወቷ ውስጥ ብዙ ነገር ያጋጥማታል። ያን ነገር ፈተናዎችን ደግሞ ማለፍ የምትችለው በጣም ጠንካራና ጎበዝ ስትሆን ብቻ ነው ማለት ነው። ሰራተኛ አደይ ድራማ እንግዲህ የሚያስተምረን ድራማ ሰራተኛ አደይ በሰው ቤት ውስጥ ሆና ስንት ፈተና ስንት መከራ እያሳለፈች እንዳለችው በአሰሪዎች ልጅ እንግዲህ እየተበደለች በአሰሪዎች ልጅ እየተሰደበች እየተገፋች እጅግ በጣም ብዙ ነገር ያሳለፈች ሴት ናት ማለት ነው። እንግዲህ ሰው ቤት ስንሰራ ብዙ ነገር ያጋጥሙናል። የሚያጋጥሙኝን ነገሮች እንግዲህ በምን መንገድ እንዴት ትዕግስተኛ ሆነን እንዴት ማሳለፍ እንዳለብን ነው እንግዲህ ሰራተኛ አደይ ድራማ የሚያስተምረን ማለት ነው። አንዳንድ ጊዜ ህይወታችን ውስጥ ያላሰብነው ነገር አንድም ነገር ያጋጥመናል ብለን ያላጋጠምነው ነገር ያጋጥመናል። በጣም ከባድ ነገሮችን እናሳልፋለን ማለት ነው። በህይወታችን ውስጥ እንግዲህ እጅግ በጣም ብዙ ነገር ያጋጥማል። ሴት ልጅ በተለይ ሴት መሆን በጣም ከባድ ነው። በሴትነትን ይፈተናለች ሴት ልጅ በጣም ከባድ ነው እና እጅግ በጣም ብዙ ፈተና ያጋጥማታል ሴት ልጅ ማለት ነው። በሰው ቤት ውስጥ ስንሰራ እንግዲህ ብዙ ነገር ብዙ ፈተና ብዙ ስቃይ ይደርስበታል ሴት ልጅ ማለት ነው። ያን ነገር እንግዲህ የምታልፍበት በጣም ጠንካራ ጎበዝ ሆና ቤተሰቡን እየአሰበች የነገ አላማውን የነገ ህልሜዋን የነገ አደርጋለሁ የምታስቧቸው አላማዎቹን አስባ ነው ያን ነገር በትዕግስት ማለፍ የምትችለው ማለት ነው። እንግዲህ በጣም አስቸጋሪ ነው። አንዳንድ ጊዜ ሰው ቤት የምንሰራ ብዙ ነገር ያጋጥመናል ማለት ነው። አደይ ላይ እንግዲህ ብዙ ጫና ደርሶበታል። ብዙ ፈተና ብዙ መከራ እየደረሰባት ነው። እንግዲህ እሷ እሱን ሁሉም ነገር እየተቋቋመች ነው። እንግዲህ በብዙ ነገር ተፈትናለች። በገዛ አባቷም እንግዲህ አሳልፎ ሊድራት ነበረ። በዚህም ተፈትናለች። እንግዲህ ያልተፈተነችበት ምንም ምክንያት የላትም ማለት ነው። እጅግ በጣም ተፈትናለች ማለት ነው። በብዙ መንገድ በተለያየ መንገድ ነው አደይ የተፈተነችው ማለት ነው። ከቤት እስከ መውጣት ድረስ እንደገና ደግሞ ወደ ቤት ተመልሳ በመግባቷ እንግዲህ ብዙ ፈተና ደርሶበታል ማለት ነው። በመጨረሻ እንግዲህ የዴቭ እናት መታ አደይ ልታገባት አትችልም፣ አደይ በምንም ታምር ያንተ ሚስት ልትሆን አትችልም እያለች እንግዲህ ልትለያያቸው እየሞከረች ትገኛለች ማለት ነው። ዴቭ እንግዲህ አደይን በጣም ነው የሚወዳት የሚያከብራት፣ እሷን ነው ማግባት የሚፈልገው። ነገር ግን በእናትዮ የተነሳ ደግሞ እሷን ሊያገባት እንግዲህ ሳንካ ልትሆንባት ነው ማለት ነው። አንዳንድ ጊዜ አንድ ሰውን ካፈቀርን እኛ ከፈለግነው ቤተሰብ መሀል ገብቶ ባይረብሸን መልካም ነው ማለት ነው። እኛ የፈለግነውን ህይወት የራሳችን ነው የምንኖረው እንጂ ቤተሰቦቻችን ወይ ደግሞ ሌላ ሰዎች መጥቶ ሊኖሩን አይችሉም ማለት ነው። ይሄ ደግሞ ራሳችን የምንኖርበት ፍላጎት ነው እንጂ ሌላ ሰው መጥቶ የኛን ህይወት ሊኖርልን አይችልም ማለት ነው። እንግዲህ የሰራተኛ አደይ ድራማ እጅግ በጣም ብዙ ነገር የሚያስተምረን እጅግ በጣም አስተማሪ የሆነ ቤዛም እንግዲህ በጣም ብዙ ነገር በጭካኔ ነው እሷ እየሰራች ያለችው። እንግዲህ እነ ቅምጥልም እንግዲህ በጣም ኃይለኛ ነበረች። እንግዲህ አሁኑም ኃይለኝነቷ እንደቀጠለ ነው ማለት ነው። እጅግ በጣም ብዙ ፈተና ነው የምታሳልፍ። እንግዲህ አደይ በጣም ነው የምታሳዝነው። በነገራችን ላይ በህይወታችን ውስጥ እንግዲህ ብዙ ነገር ያጋጥማል። ያ ፈተናዎቹን ያ ስቃዮቹን እንዴት መቋቋም አሳልፈን እንግዲህ ነገ የተሻለ ህይወት ላይ እንገኝ ብለን
እንዴት ሆነን ማሳለፍ እንዳለብን ነው የሚያስተምረን ይሄ ድራማ ማለት ነው። በጣም ደስ የሚል ድራማ፣ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ሰራተኛ አደይ ድራማ ማለት። እንደዚህ አይነት አስተማሪ ድራማ እንግዲህ የሰው ቤት የሆነን ስራ እየሰራን እንግዲህ ብዙ ነገር ያጋጥመናል። በሰዎች ጋር እንጣላለን። ከዙራችን ያሉ ሰዎች እንግዲህ ያን ሁሉ እንዴት ሆነን መሸነፍ መቻልና ማሳለፍ እንዳለብን ነው የድራማ የሚያስተምረን ማለት ነው።